ቀደም ሲል ለነዳጅ አከፋፋይ ኩባንያዎች የነዳጅ አቅርቦት ድርሻ የተለያዩ መስፈርቶችን መነሻው ማድረግ ሲሰራ ነበር። የነዳጅና ኢነርጂ ባለስልጣን በተለይም የገበያ ድርሻ አሰጣጥ ላይ ያሉ ችግሮችን ለመፍታት የገበያ ድርሻ ክለሳ ጥናት አዘጋጅቷል። መንግስት በብዙ ውጣ ውረድ ያገኘውን የውጭ ምንዛሬ ከግማሽ በላይ የሚሆነውን ወደ 4.3 ቢሊዮን ብር ዶላር አካባቢ ለነዳጅ ግብይት ያውላል ማለት ነው መግዣ። ይሄ የሚደረግበት ነዳጅ ለአገር ኢኮኖሚ በጣም ቁልፍ ስለሆነ ነው። ነገር ግን ይህን ግብይት ላይ ብዙ ህገወጥነቶች አሉበት። እንደ ባለስልጣን ምንድነው ያደረግነው? ከጅቡቲ ጀምሮ እስከ እያንዳንዱ ተጠቃሚ እስከሚደርስ ድረስ ምንድነው ያሉ ችግሮች የሚል ዝርዝር ጥናት አጥንተናል። በጥናቱ መሰረት ኩባንያዎች ከነዳጅ አቅራቢ ድርጅት ጅቡቲ ላይ ተረክበው ለእያንዳንዱ ማደያ የሚያደርሱበት አሰራር ለህገወጥነት በር የከፈተ እንደሆነ ተለይቷል። በጥናት ላይ ያረጋገጥነው ምንድነው? አብዛኛው ኩባንያ ከጥቅል የማደያዎች ብዛት ሲወሰድ 20% በላይ ድርሻ ያላቸው የማደያዎቻቸው ብዛት፣ ነገር ግን ከ60% በላይ የሚሆነው ነዳጅ የሚያቀርቡት ለራሳቸው ማደያ ነው። ብዙ ማደያዎችን ነዳጅ አያቀርቡላቸውም። ለረጅም ጊዜ ነዳጅ ሳይቀርብላቸው ይቆይና ባለቤቶቹ ነዳጅ ከሚያቀርብልን ከሆነ እናከራዩ በሚል ወደ ክራይ ነው የሚመጡት። ነገር ግን ከተከራዩ በኋላ ግን ፍሪኩዌንትሊ ነዳጅ ይቀርብላቸዋል። ይሄ በግብይቱ ውስጥ ያሉ ህገወጥነት በርከት እንዳሉ ነው የሚያሳየው። ይህንን ለማስተካከል የተዘጋጀው የነዳጅ ውጤቶች የገበያ ድርሻ ቀመር ክለሳ ጥናት ለነዳጅ አከፋፋይ ኩባንያዎች ቀርቦ ውይይት ተደርጎበታል። አገሪቱ ውስጥ ያሉት ማደያ የሚገኙባቸውን ከተሞች እንደየህዝብ ብዛቱና ኢኮኖሚው የሚፈልገው አይነት ወደ 7 ግሩፕ አድርገናል። ተቀራራቢ ከተሞች በህዝብ ብዛትም በኢኮኖሚ እንቅስቃሴም በኢኮኖሚ ክላስተር መሆናቸውን፣ በተለይ ትልልቅ የህዝብ ትልልቅ የመንግስት ተቋማት ያሉባቸው ትልልቅ ኢንዱስትሪ ማዕከል የሆኑት አካባቢዎች ተቀራራቢ የሆነ ነዳጅ እንዲደርሳቸው ማድረግ ነው። የውይይቱ ተሳታፊዎችም የገበያ ድርሻ ቀመር ክለሳን በተመለከተ በተደጋጋሚ ሲያነሱት እንደነበር ጠቅሰው ይሄ ጥናትም የገበያ ድርሻውን የሚያስተካክል ሆኖ ቀርቧል። የገበያ ድርሻው እኩል አይደለም፣ ፍትሃዊነት የለውም፣ ተደራሽነት የለውም ብለን ስንጠይቅ ነበረ። የዛሬው አጀንዳችን በጣም ወሳኝና መፍትሄም ሊሆን ስለሚችል በዚህም ብቻ ሳይሆን ደግሞ ለወደፊትም እያየነው በየ3 ወሩ ነው የሚከለሰው ብለን ነው እየተወያየን ያለነው። በጥናቱ መሰረትም በቀጥታ ተጠቃሚ የሆኑ ቁልፍ የልማት ሴክተሮች በሚጠይቁት ቀን ቀጥታ ነዳጅ ያገኛሉ። በጥቅሉ የዚህ አዲስ ማርኬት ሼር ምንድነው ካጠናም በኋላ የመጀመሪያ ድራፍቱን ከሁሉም ኩባንያ ጋር ተወያይተናል። ማስተካከያ የምናደርገው ነገር ካለ አስተካክለን ከሰኞ ጀምሮ ወደ ተግባር የሚገባ ይሆናል ማለት ነው። ጥናቱ ትኩረት አድርጎ የተሰራውም ግልጸኝነት ባለው መንገድ ህብረተሰቡን በዋነኝነት ተጠቃሚ ሊያደርጉ በሚችሉ መስፈርቶች ላይ በማተኮር ነው።